በአሁኑ ወቅት በከፍተኛ ጉጉት ኢትዮጵያውያን ተመልካቾች የሚከታተሉት መንታ መንገድ ወይም ሲሃ ካልፕ ድራማ አንዱ ነው። በዚህ በተከታታይ ድራማ ውስጥ ቡራክ ወይም ሲሃን የተባለው ገጸ ባህሪ ደግሞ በብዙዎች ዘንድ ተወዳጅነትን ያገኘ ተዋናይ ነው። ዛሬም በዚህ ፊልም ላይ ተዋናይ ስለሆነው ሲሃን ወይም በእውነተኛ ስሙ ቡራክ ቶስኮፕራን የህይወት ታሪክ ወደ እናንተ የምናደርስላችሁ ይሆናል። አብራችሁን ቆዩ። ይህ ተወዳጅ የቱርክ ፊልም መንታ መንገድ ወይም ሲሃ ካልፕ ታሪኩ የሚያጠነጥነው በአንድ በቱርክ በሚገኝ ባለጸጋ ቤተሰብ ዙሪያ ነው። ስምሮ የተባለች እናት ጥላው የሄደችው ያለፈ ታሪኳና ጥላቸው የሄደቻቸው መንታ ልጆች በድንገት ተመልሰው ሲመጡ የቤተሰቡ ሚስጥር መገለጥ ይጀምራል። ሲሃን ወይም ቡራክ በዚህ ውስብስብ የቤተሰብ ድራማ ውስጥ የቤተሰብን ክብር ለመጠበቅና በራሱ ስሜት መካከል የሚዋዥቅ ጠንካራ ወጣት ሆኖ ይታያል። ድራማው በቀልን፣ የፍቅር ሽኩቻንና የቤተሰብ ሚስጥርን አጣምሮ የያዘ ጥልቅ ታሪክ ነው። ቡራክ ቶስኮፕራን ማን ነው? ቡራክ ቶስኮፕራን በኖቬምበር 14 በ1992 በቱርክ መዲና ኢስታንቡል ተወለደ። ኢስታንቡል የታሪክ የባህልና የዘመናዊነት መገኛ እንደመሆኗ ቡራክ ገና በልጅነቱ ለጥበብ ያለው ፍቅር እንዲቀጣጠል መሰረት ሆነዋለች። ቡራክ የላዝ ብሔረሰብ አባል ሲሆን የቤተሰቡ ስሮች የሚመዘዙት ከሰሜን ምስራቅ ቱርክ ከሪዜ ክልል ነው። በሁለት ታላላቅ ወንድሞቹ ታጅቦ በፍቅርና በነጻነት በታነጸ ቤተሰብ ውስጥ አድጓል። ይህ የቤተሰብ ድጋፍ ነው ዛሬ ለደረሰበት ስኬት ዋነኛ ሞተር የሆነው። ከልጅነቱ ጀምሮ የቡራክ ልብ በሙዚቃ ምት ትታመስ ነበረ። በተለይም የድራም ከበሮ መሳሪያ ለሱ መዝናኛ ብቻ ሳይሆን የነፍሱ መገለጫ ቋንቋ ነበር። በሃይስኩል ቆይታው በቱርክ ቀይ መስቀል ካርታል አንቶላያኒ ሁለተኛ ደረጃ ትምህርት ቤት ሲማር አብዛኛውን ጊዜ የሚያሳልፈው በልምምድ ክፍል ውስጥ ነበረ። የድሉ መጀመሪያ የሙዚቃው ስኬት። የቡራክ የጥበብ ጉዞ ታሪክ የተቀየረው በ2011 ዓመተ ምህረት ነው። በቦሳንታጂ ሾው ሴንተር በተካሄደው 14ኛው የሃይስኩል ተማሪዎች የሙዚቃ ውድድር ላይ ተሳትፎ ምርጥ ድራም ተጫዋች ተብሎ ተሸለመ። ይህ ሽልማት ለወጣቱ ቡራክ የህልሙን በር ወለል አድርጎ ከፈተለት። ሙዚቃን ሙያው ለማድረግ በተለያዩ ባንዶች ውስጥ የተጫወተ ሲሆን ፔርቫን የተባለውን ባንድ ከመሰረቱት አባላት አንዱ ነበር። በኋላም ኦዲዮ በተባለው ባንድ ውስጥ በከበሮ ተጫዋችነቱ ቀጥሏል። እስከዛሬ ድረስ ተዋናይ ቢሆንም ሙዚቃ የህይወቱ ዋነኛ አካል ነው። ቡራክ ወደ ተዋናይነት ዓለም። ቡራክ በኦካን ዩኒቨርሲቲ በሲኒማና ቴሌቪዥን ትምህርት እየተከታተለ ሳለ ነበር ወደ ትወናው የገባው። የመጀመሪያ ስኬቱ 2014 እንደ አውሮፓውያን አቆጣጠር በቱርክና በዓለም አቀፍ ደረጃ ከፍተኛ ተወዳጅነት ባገኘው ብሮከን ፒስ በተባለው ድራማ ላይ ኦዛን የተባለውን ገጸ ባህሪ በመወከል የብዙዎችን ልብ አሸነፈ። ከዚያም በመቀጠል ክሪም ቺክቼክለር ላይ እንደ አሊ፣ በስፖርታዊ ድራማ ቴኩሬክ እና በታሪካዊ ድራማ ዴስታል ላይ ብቃቱን አስመስክሯል። የቅርብ ስራዎች ውስጥ ከሆኑት ደግሞ ሲሃ ካልፕ ወይም ደግሞ በአማርኛው መንታ መንገድ ላይ በመሳተፍ ላይ ይገኛል። ቡራክ ቶስኮፕራን ከዝናው ይልቅ ለስራው ጥራትና ትኩረት የሚሰጥ ተዋናይ ነው። ቁመቱ 1 ሜትር ከ80 ሲሆን ማራኪ በሆነው መልኩ ብቻ ሳይሆን በስራ ስነ ምግባሩም ይታወቃል። ነፃ ጊዜውን ከጓደኞቹ ጋር ሙዚቃ በመለማመድ ስፖርት በመስራትና ጉዞ በማድረግ ያሳልፋል። ዛሬ ቡራክ ከከበሮ መድረክ እስከ ሲኒማ ስክሪን ድረስ ያለውን ጉዞ በስኬት እያከናወነ ይገኛል። እሱ ለብዙ ወጣቶች ህልምን መከተል ዋጋ አለው የሚል ሕያው ምስክር ነው።